በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሠሉሱ ለሐምሌ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቅፍት ኤጲስቆጶስ አባ ብስንዶስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍት ውስጥ የዳዊትን መዝሙርና የነቢያትን መጻሕፍት አጥንቶ ነበር። ከነቢያት ትንቢትም አንዳንዱን መጽሐፍ ያነብ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበረ እንጂ። በሆዷ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከበዓቱ ደጅ የጠበቀችውና በድንገት አገኘችው። እርሱም ሮጠ። እርሷም ተከትላው ሮጠች። ወደ እርሱ መድረስን በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቅፍት በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜም ጌታችንን እጆቹ በመሰዊያው ላይ ሆነው ይመለከተው ነበር። መላእክቶቹንም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ ኩሌታ ላይም በመሰዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ ምራቅ በመሰዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የዕረፍቱም ቀን በቀረበ ጊዜ ያውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸውም። በቀናች ሃይማኖትም የጸኑት ዘንድ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞቹን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብስንዶስ ዘይኔጽር ነቢያት እስከ ይፌጽም አንብቦ እንተ ጸሐፋ ትንቢተ ወሰሚዓ ካዕበ ዘገብረ ትእምርተ ብእሲት ጥየት እምደዊሃ ወሃይወት ሕይወተ እማሰረ እግሩ ቅድስት በሊአ መሬተ። ዳግመኛ በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህ ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውንም ሁሉ ነገረው። ከዚህ በኋላ ወደ እንዴናው ከተማ ሂዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት በአጋሉት በብረት አልጋ ላይ በመጋደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበር፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህ በኋላ ክብር ይግባውና ጌታ እግዚአብሔር በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምህን የሚጠራው መታሰቢያህን የሚያደርገው ሁሉ ወይም ገድልህን የሚፈጽመው ሁሉ እኔ በመንግስቴ ውስጥ አስበዋለሁ፣ ኃጢአቱንም እደመስሳለሁ፣ ሀገርህንም እጠብቃለሁ። ይህንን ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህ ቅዱስ በስጋው ሳለ ታላላቅ ታምራቶችና ድንቆችን አደረገ። ወዲያውም በሰይፍ ራሱን ቆረጡት፣ የሰማዕትነት አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ስጋውን ወስዶ በመልካም ልብስ ገነዘው፣ ከሁለት አገልጋዮቹም ጋር ወደ አገሩ ላከው። በላይም ግብፅ ታላላቅ የሆኑ ድንቆችና ታምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን ለዘላለሙ አሜን። ሰላም ለአሞን ለእግዚአብሔር ሀራሁ እንተ ተካሄዶ ኪዳነ በዘይሄሱ ቃል አፍሁ እለይን የጽሩ ትዕግስቶ ወበይደንገጹ ወይፈርሁ አነዳረሱ በመጥዋዕት ጠፉ ወአፋ መሳት ዲቤሁ ወጥሁ።
ዛቅረብኩ ማህሌተ አዘኪሬ አእላፈ እምእለ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእለ ወላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሙ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ሰውራ ይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ተጋድሎ ጽናት ቃል ኪዳን አምላካችን ቅዱስ እግዚአብሔር በቸርነቱ ያድለን። ቅዱሳንን በሃይማኖት በምግባር በትሩፋት ያጸና ለቅዱሳን ትዕግስቱን ጽናቱን ተጋድሎውን ጸጋውን በረከቱን ቃል ኪዳኑን ያደለ አምላካችን እግዚአብሔር ሁላችንንም ስለ ቅዱሳን ቃል ኪዳን ብሎ በቸርነቱ በምህረቱ ይጠብቀን። ሀገራችንን ቤተክርስቲያናችንን ወገኖቻችንን ሁሉ በያሉበት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ